ሴቶቹ ጋር ነው አብረን እናታችንና አባቶቻችን እኩል ናቸው። ሴቷም ወንዷም አባወራ ናቸው ለቤቱ። ሰዎች አገር ወዳድ ነን ካልን ግን ሰዎች ጋር እንዴት ያለ ትስስር መኖር አለ? እንግዲህ በወር ማለት ወር 30 ቀን ይዟል አይደል? 30 ቀን እንሰራለን። የምንመገባባትን ቀን ሁሏንም እንሰራለን። ተቸው ወጣኝ ይደበድበኛል ሁሉ ያሰቃየኛል። እንደዚህ ብሎ መኖር አልችልም። ልጆችን ፈቅብዬ ከወራምባ ማህበረሰብ ጋር ተቀላቅዬ በሰላም መኖር ይሻለኛል። የማህበር አባል አይደለም ማለት እንደነሱ ማህበረሰብ ሆኖ ለመኖር ብዙ ለማሟላት ከጅላጅል ነገር ነፃ ሆኖ ከውሸት ከነገረኝነት ከስርቆት ከዛ በኋላ ከነሱ የሚሰሩትን ከተግባባው በኋላ ግን የማህበር አባል መሆን ይችላል። በአራት ዓመት እድሜ ነው ይሄን ነገር የጀመርኩት። በአራት ዓመት እድሜ እናትና አባቴ ገበሬዎች ናቸው። በእርሻ ስራ ላይ አብረው ይውላሉ። በጉልጉሎው፣ ባረሙ፣ ባጨዳው፣ በነዶ ሸክም ማታ ላይ ሲመለሱ የዱር ስራ ቤት ሜዳ ቀርቷል። የአባቴ ስራ ዱር ቀርቷል። እቤት ሲመጣ የእናቴ ስራ ከቤት ይቀጥላል። ድስቱ፣ ምጣዱ፣ እንጨቱ፣ ውሃው፣ ልጅ ማጫወቱ፣ እግር ማጠቡ የሁላ መደበኛ ስራዋ ነው። አልፎ አልፎ ዱላም ያጋጥማታል እናቴ። አባቶቻችንና እናቶቻችን ልዩነት ያመጡበት ሴቲቱን ደግሞ ግዚት ወንዱ አለቃ ሆኖ የሆነበት ይህን በማነሳ ጊዜ ግን ሰው እንደሚያስበው አይደለም የምታስበው። ሰው እንደሚሰራው መስራት አልፈለክም። ዛሬ ይህን የምታነሳ ከሆነ ነገ ምን እንደምሰራ አናውቅም። ለነገሩ ወደ አይደለም ታመህ ነው ይሉኛል። ሀብት ንብረቴንም ትቼ ነው የመጣሁት። አልተካፈልኩም። ነፍሴን ብቻ ያውጪ ብዬ ስለመጣሁ አሁን ወደዛም ላልመለስ ያው አንደዚህ ቆርጬ መጥቻለሁ። እዚህ ጠንክሬ መስራት ስለሚያስፈልገኝ ሸማ ስራ ገበያ ምንም አልጀመረልኝ የገቢ ምንጭ ለማግኘት ማለት ነው። አውራምባኖች ስራ በችሎታ ነው። ሴት ወንዱን ወንድ ሴቱን ይሰራል።